በኢትዮጵያን ዘንድ ትልቅ ቦታ የሚሰጠው የኑግ ፍሬ ከምርጥ ዘይትነቱ ባለፈ ለቁስል ማድረቂያ፣ ለነርቭ ጤናና ለበሽታ መከላከል አቅም ፍጹም ተወዳዳሪ የሌለው የተፈጥሮ መድኃኒት እንደሆነ ታውቁ ኖሯል? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በኢትዮጵያ በባህላዊ ምግቦች ውስጥ በሰፊው የምንጠቀምበትን ነገር ግን ብዙዎቻችን የዘይት ምንጭነቱን እንጂ በውስጡ የያዘውን ትልቅ የሕክምና ሚስጥር ማናውቀውን ስለ ኑግ ማለትም ኒጀር ሲድ አስደናቂ የጤና ጥቅሞችን በዝርዝር እንመለከታለን። ኑግ በውስጡ ባሉት ጤናማ ቅባቶች፣ ማዕድናትና ልዩ የፋይቶ ንጥረ ነገሮች አማካኝነት ሰውነታችንን ከተለያዩ ህመሞች የሚጠብቅ እውነተኛ የተፈጥሮ ስጦታ ነው። በተለይ ለቆዳ ጤና፣ ለእንቅልፍ እጦት፣ ለነርቭ መረጋጋትና ለቁስል ማገገሚያ ያለው ሚና ከፍተኛ ነው። በዚህ ቪዲዮ ውስጥ የኑግ አስደናቂ 10 ዋና ዋና ጥቅሞቹን እናም በቤት ውስጥ የምንጠቀምበትን አዘገጃጀትና እንዲሁም አጠቃቀሙን አንድ በአንድ የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኑግ በሳይንሳዊ ስሙ ግዞሻ አቢሲኒካ በመባል የሚታወቅ ሲሆን መገኛውና መነሻውም እዚሁ ሀገራችን ኢትዮጵያ የሆነ ድንቅ የቅባት እህል ነው። ከኢትዮጵያ ተነስቶም ወደ ተለያዩ የዓለም ክፍሎች ተስፋፍቷል። ኑግን ይበልጥ ልዩ የሚያደርገው በውስጡ የያዘው የዘይት መጠን እስከ 40% የሚደርስ መሆኑና ይህም ዘይት ሙሉ በሙሉ በሚቻልበት ደረጃ ሊኖናይክ አሲድ በተባለ ጤናማ ኦሜጋ 6 ፋቲ አሲድ የበለጸገ መሆኑ ነው። ይህም በሰውነታችን ውስጥ ያሉ እብጠቶችን ለመቀነስና የልብን ጤና ለመጠበቅ ትልቅ ሚና ይጫወታል። በተጨማሪም ኑግ በውስጡ ከፍተኛ መጠን ያለው እጽዋት ተኮር ፕሮቲን ከ18 እስከ 24% እናም ደግሞ በቀላሉ የሚፈጭ የፋይበር ክምችትም አለው። ከማዕድናት አንጻር ደግሞ ሰውነታችን በቀን ውስጥ የሚፈልገውን የብረት ማለትም የአይረን፣ የማግኒዥየም፣ የዚንክ፣ የካልሽየም እና የፖታሽየም መጠን በአንድ ላይ አጭቆ የያዘ እውነተኛ የተፈጥሮ መድኃኒት ነው። ታዲያ እንግዲህ ይህንን የኢትዮጵያ የተፈጥሮ ሀብት የሆነ እህል በዕለታዊ ምግባችን ውስጥ ስናካትት በሰውነታችን ላይ ምን አይነት የጤና ለውጥን እንደሚያመጣ አሁን 10 ዋና ዋና ጥቅሞቹን በሰፊውና በዝርዝር እንመልከት። አንደኛ፣ ቁስልን በፍጥነት የማድረቅና የማገገም አቅምን ያፋጥናል። የመጀመሪያውና ለኑግ ብቻ የተለየው ትልቅ ጥቅሙ ቁስልን የመፈወስና የማዳን አስደናቂ ፍጥነቱ ነው። ቅድም እንደገለጽነው ኑግ በውስጡ እጅግ ከፍተኛ መጠን ያለው ሊኖላይክ አሲድ የተባለ ፋቲ አሲድ ይዟል። ሳይንሳዊ ጥናቶች እንደሚያረጋግጡት ይህ አሲድ በቆሰለው የሰውነታችን ክፍል ላይ አዳዲስ የቆዳ ህብረ ሕዋሳትና የደም ቧንቧዎች በፍጥነት እንዲገነቡ ትልቅ ማነቃቂያ ነው። በተጨማሪም ኑግ በውስጡ የያዛቸው ልዩ ልዩ አሚኖ አሲዶች የቆዳ ፕሮቲን የሆነውን ኮላጅንን በፍጥነት እንዲመረት ስለሚያግዙ ቁስሉ ቶሎ እንዲያገግም ያደርጋሉ። በባህላዊ ሕክምና ቢሆንም የኑግ ፍሬን በማድቀቅ ቁስሉ ላይ በማድረግ ወይንም ንጹህ የኑግ ዘይትን መቀባት ቁስሉ በባክቴሪያ እንዳይበከል ከመከላከሉም በላይ ያለምንም ትልቅ ጠባሳ ቆዳው ቀድሞ ውበቱ እንዲመለስ እንዲሁም ደግሞ እንዲድን ያደርገዋል ማለት ነው። ሁለተኛ፣ ማዕከላዊው የነርቭ ስርዓትን ያረጋጋል። ኑግ በውስጡ ከፍተኛ የማግኒዥየም፣ ፖታሽየም እናም ደግሞ የዚንክ ክምችት አለው። ማግኒዥየም በአካላችን ውስጥ የጡንቻዎቻችንን ውጥረት መቀነስና እንዲሁም የነርቭ ሴሎችን በማረጋጋት ይታወቃል። ይህ ማዕድን በሰውነታችን ውስጥ የጭንቀት ሆርሞን የሆነውን የኮርቲሶል ምርት በከፍተኛ ሁኔታ ይቆጣጠራል። ኑግ በምግባችን ውስጥ አዘውትረን ስንጠቀም በአንጎላችን ውስጥ መረጋጋትን የሚፈጥሩ ኬሚካሎች እንዲለቀቁ በማድረግ ማታ ማታ ያለምንም መባነን ሰላማዊ፣ ጥልቅና ያልተቋረጠ የተፈጥሮ እንቅልፍ እንድንተኛ ትልቅ እፎይታን ይሰጠናል ማለት ነው። ሶስተኛ፣ የቆዳ በሽታዎችን ይከላከላል። ሶስተኛው አስደናቂ ጥቅሙ የቆዳን ውበትና እንዲሁም ደግሞ ጤና በተፈጥሮ መንገድ መጠበቁ ነው። በኑግ ውስጥ የሚገኙት ኃይለኛ አንቲኦክሲዳንቶች እናም ደግሞ ኦሜጋ 3 ፋቲ አሲዶች ቆዳን ከተለያዩ የአየር ንብረት መዛባትና ከባክቴሪያ ጥቃቶችም ይከላከላሉ። በተለይ ቆዳ በከፍተኛ ሁኔታ በሚያሳክክበት፣ በሚሰነጣጠቅበት ወይንም እንደ ኤክማና ሶሪያሲስ ባሉ ስር የሰደዱ የቆዳ በሽታዎች በሚጠቃበት ጊዜ የኑግ ዘይት በውስጡ ባለው የተፈጥሮ ጸረ እብጠት ባህሪው አማካኝነት የቆዳን መቅላትና ማበጥን ይከላከላል። ቆዳው እርጥበት አግኝቶ ሁልጊዜም ለስላሳና ወጣት ሆኖ እንዲቆይም ያደርገዋል ማለት ነው። አራተኛ፣
የሩማቲዝምና የመገጣጠሚያ እብጠትን በከፍተኛ ሁኔታ ያቀላል። የሩማቲዝም ወይንም የአርትራይተስ ህመም የሚከሰተው በመገጣጠሚያዎቻችን ውስጥ ያሉ ህብረ ሕዋሳት በከፍተኛ ሁኔታ ሲያብጡና ሲቆጡ ነው። ይህም ማለት ኢንፍላሜሽን ማለት ነው። ኑግ በውስጡ እጅግ ከፍተኛ መጠን ያለው ኮፐር ወይንም መዳብ የተባለ ማዕድን ይዟል። መዳብ ደግሞ በሰውነታችን ውስጥ የጸረ እብጠት ተግባርን የሚያከናውኑ ኤንዛይሞችን በማነቃቃት ይታወቃል። ከዚህ በተጨማሪም በውስጡ ያለው የሊኖሌክ አሲድ ክምችት ከመገጣጠሚያዎች ጋር ተያይዘው የሚመጡ የጡንቻ መሸማቀቆችንና ጥንካሬዎችን ስለሚያላላ በተለይ በብርድ ወቅት የመገጣጠሚያ ህመም ለሚቀሰቀስባቸው ሰዎች የኑግ ዘይትን በህመሙ ቦታ ላይ ቀስ እያሉ ማሸት ወይንም ኑግን በምግብ ውስጥ መውሰድ ፈጣንና ዘላቂ እፎይታን ይሰጣል ማለት ነው። አምስተኛ የሰውነትን በሽታ የመከላከል አቅም በከፍተኛ ሁኔታ ይገነባል። ኑግ በውስጡ ፍላቮኖይድስ እና እንዲሁም ደግሞ ፖሊፌኖልስ የተባሉ እጅግ ኃይለኛ የተፈጥሮ አንቲኦክሲደንቶችን በከፍተኛ መጠን ይዟል። እነዚህ ውህዶችም በሰውነታችን ውስጥ የፍሪ ራዲካልስ የሚባሉትና ሴሎቻችንን በማጥቃት ለተለያዩ በሽታዎችና ለካንሰር የሚያጋልጡንን ጎጂ ነገሮችን ይዋጋሉ። በተጨማሪም በውስጡ ያለው የዚንክ ማዕድንም የነጭ የደም ሴሎችን ምርትና ጥንካሬን ስለሚጨምር ሰውነታችን እንደ ጉንፋን፣ ሳልና የተለያዩ የባክቴሪያ ኢንፌክሽኖችን በቀላሉ ተከላክሎ እንዲያሸንፍ ያደርገዋል ማለት ነው። ኑግን አዘውትሮ መመገብም የሰውነትን የተፈጥሮ የመከላከያ ግንብ እንደ አዲስ ማደስ ማለት ነው። ስድስተኛ የአንጀት መቆጣትን ይከላከላል። ስድስተኛው ጥቅሙ በቀጥታ ከሆዳችን ማለትም ከአንጀታችን ሰላም ጋር የተያያዘ ነው። ኑግ በውስጡ በቀላሉ ሊፈጭ የሚችል የተፈጥሮ ፋይበር አለው። ይህም ፋይበር በአንጀታችን ውስጥ ያሉ ምግቦች በቀላሉ እንዲፈጩና ያለምንም መዘጋጋት እንዲወገዱ ይረዳል። ነገር ግን ይበልጥ ልዩ የሚያደርገው በውስጡ ያለው ጤናማ ቅባት በአንጀት ግድግዳዎች ላይ እንደ መከላከያ ሽፋን በመሆን በአሲድ ወይንም በቅመማ ቅመም ምግቦች ምክንያት የሚመጣን የአንጀት መቆጣትና መለብለብን መከላከሉ ነው። ይህም የሆድ መነፋትን፣ ጋዝና ያልተስተካከለም የሆድ ዕቃ ስራን በተፈጥሯዊ መንገድ ያስተካክላል ማለት ነው። ሰባተኛ የልብና የደም ቧንቧ ጤናን ይጠብቃል። የኑግ ዘይት በውስጡ ሊኖላይክ አሲድ የተባለውን ኦሜጋ 6 ፋቲ አሲድ በከፍተኛ መጠን ይዟል። ይህም ጤናማ ቅባት በደም ቧንቧ ግድግዳዎች ላይ የሚከማቸውን መጥፎ ኮሌስትሮል ይሄ ማለት ኤልዲኤልን በመቀነስ የደም ቧንቧዎች እንዳይጠቡና እንዳይደፈኑ ያደርጋል። ነገር ግን ይበልጥ አስደናቂው ነገር ኑግ በደም ውስጥ የፕላትሌት መከማቸትን በመቆጣጠር ደም በደም ቧንቧዎች ውስጥ ረክቶ ለድንገተኛ የልብ ድካም ወይንም ለስትሮክ እንዳንጋለጥ ማድረጉ ነው። የደም ዝውውር መደበኛና ጤናማ እንዲሆን በማድረግ ኑግ እውነተኛ የልባችን ወዳጅ ነው። ስምንተኛ ለደም ማነስ ፍቱን የተፈጥሮ መፍትሄ ነው። የደም ማነስ የሚከሰተው በሰውነታችን ውስጥ የአይረን ማዕድን ሲያንስና ቀይ ደም ሴሎች ኦክሲጅን የመሸከም አቅማቸው ሲዳከም ነው። ኑግ በውስጡ እጅግ ከፍተኛ መጠን ያለው የተፈጥሮ የአይረን ማዕድን ይዟል። ይህ ማዕድን በደማችን ውስጥ የሂሞግሎቢን ምርትን በከፍተኛ ሁኔታ ስለሚጨምር የአካል ክፍሎቻችን በቂ ኦክሲጅንና ጉልበት እንዲያገኙ ያደርጋል ማለት ነው። ሁልጊዜም መዝለፍለፍና ድካም ለሚሰማቸው ወይንም የደም ማነስ ችግር ላለባቸው ሰዎች ኑግን በምግባቸው ውስጥ ማካተት ደማቸውን በአጭር ጊዜ ውስጥ የሚተካ ፍጹም ተፈጥሯዊ መንገድ ነው። ዘጠነኛ ክብደት መቀነስን ያፋጥናል። ኑግ ምንም እንኳን የቅባት እህል ቢሆንም በውስጡ የያዘው ስብ ግን ፖሊ አንሳቹሬትድ ወይንም ጤናማ ስብ በመሆኑ በሰውነታችን ውስጥ በቀላሉ ወደ ጉልበትነት ይቀይራል። በተጨማሪም ኑግ በውስጡ የያዛቸው ልዩ ልዩ ኤንዛይሞችና ቢ ቫይታሚኖች ሰውነታችን ምግቦችን በፍጥነት ሰባብሮ ወደ ጥቅም እንዲቀይር ያግዛሉ። ይህም ታዲያ በሰውነት ውስጥ አላስፈላጊ ስብ እንዳይከማች ስለሚከላከል ክብደታቸውን በተፈጥሯዊ መንገድ ለመቀነስ ለሚፈልጉ ሰዎች ኑግ እጅግ በጣም ጠቃሚ የሆነ የምግብ አማራጭ ነው። አስረኛ የአስምና የመተንፈሻ አካላት ችግርን ያቀላል። ኑግ በውስጡ ከፍተኛ የማግኒዥየም ክምችት አለው። ማግኒዥየም ደግሞ በሳንባችን አካባቢ ያሉ የደረት ጡንቻዎች እንዲዝናኑና እንዲለጠጡ የማድረግ ልዩ ሳይንሳዊ ብቃት አለው። ይህም ወደ ሳንባ የሚገባው የአየር መስመር ሰፊ እንዲሆን ስለሚያደርግ እንደ አስም፣ ከባድ ሳል እናም ደግሞ የሳይነስ ህመም ያሉ የመተንፈሻ አካላት የመጠበብ ችግሮችን በተፈጥሮ መንገድ ያቀላል ማለት ነው። በተለይ በብርድ ወቅት የሚቀሰቀስባቸውን የትንፋሽ መቆራረጥ ችግር ለመቀነስ ኑግ ፍጹም እፎይታን ይሰጣል። ስለዚህ በአጠቃላይ ኑግ እነዚህን የመሰሉ 10 አስደናቂ የማይታመኑ የጤና ጥቅሞችን የሚሰጥ የቅባት እህል ነው ማለት ነው። አሁን ደግሞ
ይህንን የሀገራችንን የኩራት ምርት በቤታችን ውስጥ እንዴት በአግባቡ ማዘጋጀትና ለጤናችን ፍጹም ጠቃሚ በሚሆን መልኩ መጠቀም እንደምንችል በሰፊው እንይ። ኑግን በምግባችን ውስጥ ለማካተት እነዚህን አሁን የምነግራችሁን ሁለት ዋና ዋና ባህላዊና ዘመናዊ ዘዴዎችን መጠቀም ትችላላችሁ። አንደኛው የኑግ ውሃን ወይንም የኑግ ጁስን አዘጋጅቶ መጠቀም ነው። ይህ ዘዴ የኑግን ሙሉ ንጥረ ነገር ሳያባክን በቀጥታ ለሰውነት ለማድረስ ምርጡ መንገድ ነው። አዘገጃጀቱ እንዴት ነው? አንድ ስኒ ንጹህ ኑግ ወስዳችሁ ጠጠሩንና አሸዋውን በደንብ ትለቅሙታላችሁ። በመቀጠል ኑጉን መጥበሻ ላይ በማድረግ መካከለኛ እሳት ላይ ለጥቂት ደቂቃዎች ብቻ ቀለል አድርጋችሁ ትቆሉታላችሁ። በጣም እንዳይቃጠል ወይንም እንዳያር ማድረግ አለባችሁ። የተቆላውንም ኑግ በቤት ውስጥ መፍጫ በመጠቀም በደንብ ድቅቅ እስኪል ድረስ መፍጨት ይኖርባችኋል። ከዚያም የተፈጨውን ኑግ ሰፊ ጎድጓዳ ሳህን ውስጥ በማድረግ 2 ወይንም 3 ብርጭቆ ለብ ያለ ውሃ ትጨምሩበታላችሁ። ከዚያም በደንብ ካሻችሁት በኋላ በንጹህ ስስ ጨርቅ ወይንም ማጣሪያ በመጠቀም ነጩን ፈሳሽ፣ ይህ ማለት የኑግ ወተቱን ብቻ አጥልላችሁ ለይታችሁ ማውጣት ነው። ከዚያ በኋላ ይህንን ፈሳሽ ጥቂት ጨው ወይንም ማር በመጨመር ጠዋት በባዶ ሆድ ወይንም ደግሞ ማታ ከመተኛታችሁ በፊት መጠጣት ማዕከላዊውን የነርቭ ስርዓትን ለማረጋጋትና እንዲሁም ለደም ማነስ ፍጹም መፍትሄ ይሆናል ማለት ነው። ሁለተኛው ደግሞ የኑግ ዘይትን መጠቀም ነው። ታዲያም ይህ በተለይ ለቆዳ ችግሮች ማለት ነው፣ ለቆዳ ድርቀት፣ ለኤክማ ወይንም ለቁስል ማገገሚያ ንጹህ ያልተበረዘ የኑግ ዘይትን መጠቀም ይመረጣል። ጥቂት የኑግ ዘይትን በእጃችሁ ላይ በማድረግ የቆዳ ህመም ባለበት ወይንም በሚያሳክከው ቦታ ላይ በቀስታ ማሸት ነው። ለቁስል በሚሆንበት ጊዜ ግን ቦታውን በመጀመሪያ በንጹህ ውሃ ካጠባችሁት በኋላ ዘይቱን በንጹህ ጥጥ ጠብ አድርጋችሁ መተግበር ቁስሉ እንዲደርቅ ያደርገዋል ማለት ነው። ስለዚህ የኑግ ዘይትን ለቆዳ ችግሮች ወይም ደግሞ ለቁስል በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላው የኑግ ፍሬን በመደቆስ ማለትም በማድቀቅ ወይም ደግሞ የኑግ ዘይትን ከማር ጋር በመቀላቀል መውሰድ ለሳልና ለጉሮሮ መድረቅ ፍቱን የሆነ ባህላዊ መፍትሄ ነው። በዚህም መልኩ ኑግን መጠቀም ትችላላችሁ ማለት ነው። ማወቅ ያለባችሁ ነገር ግን ቢኖር ኑግ በውስጡ ከፍተኛ መጠን ያለው ኦሜጋ 6 ፋቲ አሲድ ይዟል። ኦሜጋ 6 ደግሞ ለሰውነት ጠቃሚ ቢሆንም ከመጠን በላይ ማለትም ከአስፈላጊ በላይ ሲወሰድ በሰውነት ውስጥ ተገላቢጦሽ ክፍተቶችን ሊያስከትል ይችላል። ስለዚህ በቀን 1 ወይም ደግሞ 2 የሾርባ ማንኪያ በላይ አዘውትሮ መውሰድ አይመከርም። በአጠቃላይ ይህ መገኛው እዚሁ ሀገራችን ኢትዮጵያ የሆነው የኑግ ፍሬ ከምናወጣለት ዘይት በበለጠ ለሰውነታችን የሚሰጠው የጤና በረከት እጅግ የላቀ ነው። ቁስልን ከማድረቅ ጀምሮ ነርቭን ለማረጋጋት፣ የአርትራይተስ ህመምን ለማስታገስ እናም ደማችንን ለመተካት ኑግ ወደር የሌለው የተፈጥሮ ስጦታችን ነው። ስለዚህ በጾም ወቅትም ሆነ በሌላ ጊዜ ይህንን ድንቅ እህል በዕለታዊ ምግባችሁ ውስጥ እንድታካትቱት እመክራችኋለሁ። ለዛሬ ያዘጋጀውላችሁ የጤና መረጃ ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።